በዚህ ህይወት ላይ ስንኖር እያንዳንዳችን የየራሳችን የሆነ ስምና መጠሪያ አለን። ጓደኞቻችን በምን አይነት መልኩ እኛን የሚያውቁበት ከለር አለ። ቤተሰቦቻችን እገሌ ብለው ስማችንን ባወጡልን ስም መሰረት እኛን ይጠሩናል። ነገር ግን አንድ ሰው ሊያሳስበው የሚገባው ነጥብ እኔ አላህ ዘንድ ስሜ ማን ነው ብሎ ማሳሰብ ይገባዋል። ምክንያቱም አላህ ሱብሓነሁ ወተዓላ እኛን የሚያውቀን፣ መላኢካዎችም እኛን የሚያውቁን ምድር ላይ በምንሰራው ጥሩ ስራ ብቻ መሆኑን ሊሰመርበት ይገባል። ምናልባት ዱንያ ላይ አህመድ፣ መሐመድ አሊያም ደግሞ ፋጡማ፣ ኸዲጃ ልንሆን እንችላለን። ነገር ግን በሰማይ ዓለም ከዛ ሁሉ ሺህ መላኢካዎች ውስጥ አንድ መላኢካ እንኳን የማያውቀን ፍጥረት ልንሆን እንችል ይሆናል። አላህ ይጠብቀንና ነቢዩ ሰለላሁ ዐለይሂ ወሰለም የእኛን ማንነት የእኛን ተግባር ከሰማይ ዓለም ጋር አያይዘው ነግረውናል። ለዚህም ኢርሐሙ መን ፊል አርድ የርሐምኩም መን ፊ ሰማእ፣ በምድር ላለ ነገር ሁሉ አዛኝ ሁኑ በሰማይ ዓለም እንዲታዘንላችሁ ዘንድ ብለው ስራችንን ከእዝነት ጋር አያይዘው ነግረውናል። ከዚህ ሐዲስ ላይ የምንረዳው ነገር ቢኖር ምናልባት ይህ ሐዲስ ከእዝነት ጋር የተያያዘን መልእክትን ቢናገርም ነቢዩ ሰለላሁ ዐለይሂ ወሰለም ግን ስራችን በሰማይ ዓለም ላይ ስማችንን ሊያጽፍ እንደሚችል ሊያመላክት ይችላል። ምናልባችም አላህ ሱብሓነሁ ወተዓላ በምድር ላይ በምንሰራው ጥሩ ስራ መሰረት መላኢካዎች የምወደው ባሪያዬ ነውና ውደዱት ብሎ በሰማይ ዓለም ስማችንን አጽፎት አሳውቆን ሊሆን ይችላል። ይህ ሲሆን ግን የኛ ስራ እውነትም ለአላህ ሱብሓነሁ ወተዓላ ሙሉ ጥርት ያለን ስራ መስራት ከኛ ይጠበቃል ማለት ነው። ካልሆነ ግን በስራችን መላኢካዎች ካላወቁን ምናልባት ስማችን ዱንያ ላይ ከምንጠራ ውጭ ሊሆን ይችላል። ስለዚህ ስማችን አላህ ዘንድ ምን አይነት ስም አለው ብለን መጠንቀቅና ራሳችንን መጠየቅ የግድ ይለናል። በምድር ላይ ስንንቀሳቀስ ዘንድ አላህ በውስጣችን ያለውን ነገር ሁሉ እንደሚያውቅ በተለያዩ የቁርአን አያ ላይ ጠቅሶልናል። ወዕለሙ አነላህ የዕለሙ ማ ፊ አንፉሲኩም ፈሕዘሩህ፣ እወቁ አላህ ሱብሓነሁ ወተዓላ በነፍሶቻችሁ ውስጥ ያለውን ነገር ሁሉ ያውቃልና ተጠንቀቁት ይላል። ምንድነው የምንጠነቀቀው? ከምንተገብረው ተግባር፣ ከምናስበው አስተሳሰብ እንዲሁም በር ዘግተን ለብቻችን ከምንሰራው ስራ አላህን እንጠንቀቀው። ወሰላሙ ዐለይኩም።